ልጅቱ እኮ በማህፀኗ ደም እየፈሰሳት ነው። በማህፀኔ ደም እየፈሰሰኝ ነው። ብዙ እንትን አይደለውም። በቃ 10 ጊዜ ኩላሊቴን፣ ወገቤን፣ ሽንጤን በዱላ እያነሳች በምን ስለምትመታኝ ሰውነቷ ወላሂ ነው ምልክ ሰውነቷ ጧት ስትመጣ ማለት የከብት ጉሮ ነው እንኳን ታጉሮ ሰው እንደዛ አይሸትም። የምር የከብት ጉሮ ነው። ሲያይመለከት ምን እንዳለችው አላውቅም። ምን አረበኛ ብዙ አልችልም። ፖሊሶች ከመጡ በኋላ እቤታቸው ወሰድናቸው። ልጅቱ ከሄደች በኋላ እቤት ወሰዷትና ልጅቷን እቤት ወሰዷት። ፖሊሶች መጡ። ልጅቷ አናገረቻቸው። የሴትዮዋ የምትሰራባት ልጅቱ ሴትዮ ልጅ አናገረቻቸውና ምን እንዳለ ልጅቱን አገናኝታሻለሁ የፖሊሶች ስላት አላገናኘችኝም፣ አላየሁም አለች። ምንም ነገር አላየሁም። እኔ ቤት ትሰሪያለሽ፣ ስለዚህ ቁጭ በይ፣ ደሞዝሽ ይሰጥሻል፣ አለሽ ቁጭ በይ አለችኝ። እበር ወስደው ዘጉኝ። ምንም የማውቀው ነገር የለም። ሸበካ ከጠፋ ጠፋ። ለአባቴ ደውለሽ አባቴ ሬሳዬን እንኳን የሚያስነሳልኝ የለም። ከሞትኩ ሞታ እኔ እንደምሞት ቁጠረው፣ ማንም የሚያነሳኝ የለም። እኔ ከዚህ በኋላ ሞቻለሁ በይልኝ አለች። እናንተ አሁን የት ናችሁ? እኔ ጎረቤት ነኝ። ሰላም እግዚአብሔር ይመስገን። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላም ወፍቅር ዘት ይብልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በዚህ አዲስ አመት የነሱ አዲስ አመት ከገባ ጊዜ ጀምሮ የሚሰማው ነገር ሁሉ የሚቀፍ የሚዘገን ነገር ነው እየተሰማ ያለው እና ዛሬ ደግሞ አንድ እህታችን አሰሪዎቿ ሲቀጠቅጧት የደበደቧት እንግዲህ በማህፀኗ ሳይቀር ጭንቅላቷ ሳይቀር ደም እየፈሰሳት እና ፖሊስ እዟቸዋል ማለት ነው። እንግዲህ ያው ቢይዘውም የእነሱ ነገር ተሸፋፍኖ ነው የሚቀረው እንጂ የእኛ መፍትሄ የለን ማለት ነው። ማንም የሚፈርድልን ማንም የሚቀርብልን የለም እና ሀገር ኮሚኒቲ የተሰበሰበ ኮሚኒቲ ነው አሁን እየሰራ ያለው እንጂ ኤምባሲም ራሱ የለም። ወሬ መስሚያቸው ጥጥ ነው እና የሟቿ ሀና ኃይሉ ትባላለች። በደረሰባት ከፍተኛ አካል ጉዳት ምክንያት ህይወቷ ማለፍ ተሰማ እየተባለ ነው። እንግዲህ መጀመሪያ ቤተሰቦቿ ጋር ደውላ እኔ ልሞት ነው፣ አሰሪዎቼ በጣም እየደበደቡኝ ነው፣ ቀን አስከሬን ጠብቆ እንጂ በህይወት ተጠብቆኝ ብላ ተናግራ ነበር እየተባለ ነው። እንግዲህ እቺ ልጅ የሲዳማ ክልል ልጅ ነች። ስሟ ደግሞ ሀና ኃይሉ ትባላለች። የአካል ጉዳት ደግሞ የደረሰባት ደግሞ ያው ህይወቷ ሊያልፍ የቻለው ደግሞ በአሰሪዎቿ ደብድቧት ነው ማለት ነው። እና አሰሪዋ በጣም ይደበድባት ነበረ። በቃ አንድ ሰው ሳይሆን ሁሉን ሰው ነው ይደበድባት። ልጆቻቸው ሳይቀር እየደበድባት የነበረው ከአናቷ ሳይቀር ኩላሊቷ የረገጧት የውስጥ እቃዋ የረገጧት መሰለኝ ከማህፀኗ ደም እስከሚፈስ ድረስ። እዛ ደግሞ በመቀኘቱ ደግሞ ቀጥቅጠዋትም ደግሞ አይተዋትም። ምን ያደርጓታል? ቤት ዘግተው አንድ ቦታ ላይ ያለ ምግብ ያለ ውሃ ያለ ንጽህና ያስቀመጠዋታል ማለት ነው። ያቺ ልጅ እንደዛ አድርገዋት አሰቃያት። እንድትሞት ነበር እነሱ የሚፈልጉት የነበረው። እንግዲህ ህይወቷ ሊያልፍ ችለዋል ማለት ነው። እንግዲህ እግዚአብሔር አምላክ ይታያችሁ፣ እግዚአብሔር አምላክ ያሳያችሁ እና እንደዚህ ሊሆን ችለዋል ማለት ልጅቷ እና እነሱ ሲሞቱ አንድ ነገር ሲሆኑ ለምን እንደዚህ ሆነ? አሰሪዎች እንደዚህ አትመኗቸው እና ለምን እንደዚህ እንሆናለን? ለምን እንደዚህ አሰሪዎቻችን ሰራተኛ እናቶቻችሁ ልጆቻችሁ ሰራተኛ ላይ ጥራችሁ አትሄዱ፣ እነዚህ አበሾች እየገደሉን ነው እያጠፉን ነው እያሉ ዜናቸው አሁን በዚህ ሳምንት እዚህ አርቲስቷ ላይ ከሞተች ጀምሮ ዜና ሁሉ ስለሷ ብቻ ነው የሚወራው። ደግሞ እኛ ሁላችንም ጥቁር ቆዳችን ጥቁር ስለሆነ ሁሉም አፍሪካ ሁሉ አንድ አይነት ተብሎ ነው እየወራ ያለው ማለት ነው። ኢትዮጵያ ምኑ እንደዚህ ጥቁር የሚባሉት በአጠቃላይ አታምጡ እየተባለ ነው። እንደው እኛስ እንደው መተንም ራሱ እኮ ያው አታምጡ ቢባል እኮ ይሻላል እኮ። መተንም ራሱ መጅተውን የሚቀጠቅጡን የሚደበድቡን ቆዳችን ብቻ ናቸው እኮ የቀራቸው ሊወስዱብን ማለት ነው። ኩላሊታቸው እህቶቻችን እንደምታዩት በዚህ ሳምንት የሞቱት ተከታታይ የሞቱት ኩላሊታቸው ወጥቶ አይናቸው ወጥቶ አረብ ሀገር ራሱ ይጠየቅብኛል ብለው ካሰቡ ደግሞ ወደ ቱርክ ሀገር ለቫኬሽን አድርገው ወስደዋቸው
ማደንዘዣ ወይ እንቅልፍ ክኒን ሰጥቷቸው የውስጥ እቃቸውን ታማለች ብላ ሐኪም ቤት ይወስዳሉ። የውስጥ እቃቸው አይናቸው አውጥተው የራሳቸው የኩላሊታቸው ሳይቀር አይናቸው ያደርጋሉ፣ የራሳቸው ያደርጋሉ ማለት ነው። ከዛ በኋላ የሚጠይቃቸው ስለሌለ አስክሬን ሸፋፍነው ወደ ሀገር ይለካሉ ማለት ነው። ቤተሰብ ደግሞ ለመደወል ደግሞ ቀላል ነገር ነው። ስልክ የሟቿ ስልክ ላይ እነሱ የሚያውቁት ነገር ካለ ወይ የሟች ስልክ ላይ ካለ አንበባው መደወል ነው። ልጃችሁ ሞታለች፣ አስክሬናችሁ እንልካለን፣ ከዚህ እዛ ተቀበሉ ይባላል። አለቀ። እና እናትና አባት ደግሞ ሲጫጫ ልጄ ሞተች ምን ብሉ አመድ ለብሶ አመድ ነስንሶ ላይ አስክሬን ለመቀበል ይበጣል ማለት እነሱ ልጄ ምን ሆናብኝ ነው ምን ደርሶባት ነው ብለው አያጠሩም። ምክንያቱም የቋንቋ ችግር አለ። እናቶቻችን አባቶቻችን የቋንቋ ችግር አለ። የዚህ ሀገር ዘይቤ ሁኔታውን አያውቁትም። ደግሞ ቢጮሁስ ደግሞ ቢናገሩስ ደግሞ ማን ይሰማቸዋል? እንኳን ይቅርና እነሱ እዛ ሆነ ቅርና እኛም እንኳን ራሱ ስንት በወሬ ራሱ ሰምተን የሆነው በአረብኛ ራሱ የተናገሩ እህቶች አሁን ተቃውሞ እየደረሰባቸው ነው። ትላንትና ነው ዛሬ ነው ሰማሁት። አንድ እህታችን በእነሱ ቋንቋ ድምፅ ሆና ነበር። ሳውዲ የሞተችው እህታችን በደግነ ጠጠታ በቻርጀር ራሷን አንቃ ሞተች የተባለው እህታችን ማለት ለሷ በአረብኛ ድምፅ ሆነ እና አንቺ ምን አገባሽ ነው የተባለችው። አንቺ ምን አገባሽ የአንቺ ማለሽ ነው የተባለችው። አንቺ የት ሆነሽ ነው አንቺ ማለሽ ነው የተባለችው። አያችሁት? እንደዚህ እኛ ምን አድርገናቸው ነው የናክል እስኪ ዝቶብን ድረስ ምን አድርገናቸው ነው? ምንድነው ባህሪያቸው? ምንድነው አላማቸው? እኛን ለማጥፋት ነው አቅደ የተነሱ ዘንድሮ ወይስ ምንድነው? እና ራሳቸው ከዚህ ሁሉ ነገር ደግሞ ራሳችሁን እንድጠብቁ ነው እህቶች። ራሳችሁን አስከብሩ፣ ራሳችሁን ሆኖ ሌላ ነገር ምንም ነገር የለም። ቤተሰብ ጋር ሲጠየቅ ያው ጉዳቱ እንዴት እንደደረሰ የሚታወቅ ነገር የለም። ያው ልጅቷ ከመሞታ በፊት ተደርሶብኝ አሰሪዎች እንደዚህ አድርጎኛል ብላ ግልጽ እስካልተናገረች ድረስ ቤተሰቦቿ የሞተችበትን ነገር አይታወቅም ብለው የሚናገሩት ማለት እና አሰሪዎቿ ደግሞ ለቤተሰቦቿ ያው መረጃ ካላደረሱላቸው ምንም ያውቁት ነገር የለም። እና ማች በሆስፒታል በነበረችበት ቀናት ስልኳን ጠፍቶ መቆየቱንም ጉዳዩ አጠራጣሪ አድርጎታል ይላል። እና ያው ከሞተች በኋላ ስልኳ ጠፍቶ ነበር። ያው አሰሪዎች ያጥፉት፣ ቻርጅ ይለቅበት፣ የሚያውቀው ነገር የለም። ቤተሰቦቿ እንኳን ይህንን ራሱ ለቤተሰቦቿ ከሞትኩኝ አስክሬን ነው የሚመጣው ብላ ከነገረቻቸው በኋላ ሲደወል ማንም ያነሳው የለም እና እግዚአብሔር አምላክ ብቻ ይፍረድ። እና ሟች ሀና ኃይሉ በተጻፈ ደብዳቤ ላንብብላችሁ ማለት ነው። ሟች ሀና ኃይሉ ሰፈሯ በሲዳማ ክልል በኦሮሚያ ወረዳ ጉቴ ቀበሌ ነዋሪ የነበረች ሲሆን በአሁኑ ወቅት የሚከተሉትን ጥሪዎች እየቀረቡ ይገኛሉ። ለምርመራ የተባበሩ የአረብ ሀገር ኤምሬት መንግስት የሞቱት መንስኤ በአስቸኳይ መርምሮ ለሕዝብ ይፋ እንዲያደርግልን እንጠይቃለን ይላል። ለአስክሬን ክብር የሟች አስክሬን ክብር ተጠብቆና ምንም አይነት የሰውነት አካል ጉዳት ወይም ኦርጋን ሳይወሰድ ለቤተሰቦቿ እንዲመለስ እንጠይቃለን ይላሉ። ለመንግስት የኢትዮጵያ መንግስት ደግሞ እና የሲዳማ ክልል የዜጎችና መብት ለማስጠበቅ ያስፈለገውን ዲፕሎማሲያዊ ጫና እንዲያደርጉና እንጠይቃለን ይላል። በመቀጠልም ደግሞ የዲያስፖራው የሲዳማ እና ዲያስፖራዊ ማህበረሰብ አስክሬኑ ወደ ሀገር ቤት ለመላክ የሚያስፈልገውን ድጋፍ በአስቸኳይ እንዲተባበሩልን ይላል ማለት ነው። እና ይሄ ከኢትዮጵያ ኤምባሲ ታበሪ አረብ ኤምሬት ከአቡዳቢ ይላል ማለት ነው። እና ጥር 24 2018 ይላል ማለት ነው። ጃንዋሪ ይላል በእነሱ ማለት 2026 ይላል በእነሱ እና ይሄንን ነው
ቤተሰቦች አስክሬኗ በሰላም እንዲላክልን የሰውነት አካል ጉዳት ሳይደርስበት፣ ያው አካል ጉዳቷ ደረሰም አልደረሰም እንግዲህ ኩላሊቷ ተወሰደ አልተወሰደም፣ ያው ቀጥቅጠዋት የተረፈች አካላ ሙሉ ይላክልን ነው የሚሉት እነሱማ። እና ያው እንዲተባበሩን ብለው ደብዳቤ አስደግፈው ልከዋል ማለት ነው። እንግዲህ ይሄ ያው በእንግሊዝኛ ተገልብጦ ለተገደለችበት ኤምባሲዎች እና ለመንግስት የሚሰጥ ነው ማለት ነው። እና እንደዚህ ነው እኛ ላይ ምን እንዳጨከናቸው እኛ ምን እንዳደረግናቸው እኔ ግራ ግብት ይለኛል። የሆነ ነገር እኮ ጥፋታችን ሰው እኮ ተነግሮ እኮ የሚታረም ነገር ቢሆን እኮ እሰዬ። ግን እነዚህ ምን እንደሆነ መንስኤያቸው ምንም ነገር በማይታወቅ ነገር እህቶቻችን እያለቁ ነው። እና ጥያቄ የሚሆንብኝ ነገር ቢኖር ምን አጥፍተን ነው? ችግራቸውስ ምንድን ነው? ከኛ ጋር እያያዛቸው በተለይ እንደ ዘንድሮ የከፋ ነገር እየሰማ እኔ እንጂ አላቅም። ሶሻል ሚዲያ ስለበዛ ይሆን ወሬ መረጃ ቶሎ ስለሚወጣ ይሆን አላቅም። እና በጣም የሚያስፈራ ጊዜ ላይ ነው ያለ ነው ወገኖቼ። በእውነተኛ በድዋ በጸሎት እንድንተባበር አገራችንን እኛንም ቢያንስ የሚመጡ እህቶች እንደዚህ ቋንቋ ማያውቁ ካሉ የሀገሩ ሁኔታ ብር ብቻ ስላዩ እኛ በሶሻል ሚዲያ ላይ ራቆታችን ወጥተን ሰልባጭ ቀይረን ፎቶ ስንነሳው ሶሻል ሚዲያ ስንወጣ ጥሩ ነገር ያለ መስሏቸው ኑሯቸውን ህይወታቸውን ቤተሰቦቻቸውን ጥለው የሚመጡ ስደት የሚመጡ አሉ። እና እነሱ እንዳይመጡ ማድረግ አለብን። ቤተሰቦቻችን ላይ እህቶቻችን ላይ መስራት አለብን። በተቻለን አቅም ደግሞ ድምጽ ሆኖ እላቸዋለሁ። ምክንያቱም እኛ ድምጽ ስንሆን እንትኑ ዓለምን ራሱ ይወቀው እስኪ የአረቦችን ጉዳቸው እስኪ ዓለም ሁሉ ይወቀውና ጉዳቸው ይሰማ እስኪ። እነሱ አንድ ነገር ሲሆኑ ብቻ ነው እንጂ የእኛ ቢሰማን ሰው የለም። እና እላቸዋለሁ ድምጽ ሆኖ